ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እግዚአብሔር አምላካችን ፈቅዶና ወዶ እስከዚህ ሰዓት አድርሶናል። ዛሬ ደግሞ የምንመለከተው እንደ እግዚአብሔር መልካም ፈቃድ የዐቢይ ጾም ስድስተኛውን ሳምንት ነው ማለት ነው። ስድስተኛው ሳምንት በቤተ ክርስቲያናችን ስያሜ ገብርኄር ተብሎ ይጠራል። ገብርኄር ሲተረጎም ደግሞ ቸር አገልጋይ፣ ታማኝ አገልጋይ፣ ታማኝ ተላላኪ ማለት ታማኝ ሰው ማለትም ይቻላል። እንግዲህ ያው ታማኝ አገልጋይ ነው ገብርኄር ማለት። በዚህ ዕለትም በደንብ ሆኖ ተዘጋጅቶለታል። ቃለ እግዚአብሔር አለው ከሌሊቱ ጀምሮ ከማይሌቱ የቅዳሴውም በየስራቱ አለው። ጧትም ደግሞ ወደ ወንጌል ላይ ሲቀየር ደግሞ ወንጌል ላይ በደንብ አድርጎ ሊቃውንት አባቶቻችን አቀነባብረው ለዕለቱ የሚሆነውን ቀምረው አስቀምጠውልናል ማለት ነው። ስለዚህ እንግዲህ ስለ ገብርኄር ስናገር ገብርኄር አሁን ክፉ አገልጋይና መልካም አገልጋይ ብሎ በንጽጽር ወንጌል ያስቀምጣቸዋል። አዎ አገልጋይ በሁለት ይከፈላል። አንደኛው ክፉ አገልጋይ ነው፣ ሁለተኛው መልካም አገልጋይ ነው። አንዱ ቸር አገልጋይ ነው፣ ሁለተኛው ደግሞ ክፉ አገልጋይ ነው። እንግዲህ ቸር አገልጋይ የምንለው ማን ነው እንዴት ነው የሚለው ስንመለከተው ቸር አገልጋይ ማለት አንደኛ ለሚመራው ሕዝብ የሚራራ ማለት ነው። የሚመራውን የሚያስተዳድረውን ሕዝብ የሚራራ ከራሱ በላይ አብልጦም ባይሆን እንኳን በራሱ ልክና መጠን ለምሳሌ የምንመራውን በተቋም ልንመራ እንችላለን። መንፈሳዊ ሊሆን ይችላል፣ ዓለማዊ ሊሆን ይችላል። ሁላችንም ያካትታል። ሁሉም ኃላፊነት መሪነት እግዚአብሔር ፈቅዶ ሲሰጠው እግዚአብሔርን መፍራት የመጀመሪያው ገብርኄርነት ነው። እግዚአብሔርን ያልፈራ ሕዝብን አይፈራም። እግዚአብሔርን ያላከበረ ሰውን ሊያከብር አይችልም። በግልባጭም ስንተረጉመው ደግሞ ለሰው ያልሆነ ለእግዚአብሔር አይሆንም። ሰውን ያላከበረ የሚመራውን ሕዝብ የማያከብር የሚመራውን የሚያስተምረውን የሚያገለግለውን ሕዝብ የማያከብር እግዚአብሔርን ያከብራል ተብሎ አይታሰብም። ስለዚህ ለሕዝብ ታማኝ የሆነ ለእግዚአብሔርም ታማኝ የሆነ በሕዝብና በእግዚአብሔር መካከል ታማኝ ሆኖ የሚላላክ የሚያገለግል ቸር መልካም አገልጋይ የሚባል ይሄ ነው። ክፉ አገልጋይ ማን ነው ካልን ደግሞ ክፉ አገልጋይ የሚባለው ለስሙ ተቀምጧል። ሁሉም በፈቃድ እግዚአብሔር ነው የሚቀመጠው። ከተቀመጠ በኋላ ግን ለእግዚአብሔርም ለሰውም የማይመች የሚመራቸውን የሚያንገላታ በእነሱ ላይ መከራ ሲመጣ ለመከራው ፈጥኖ መልስ የማይሰጥ እንደገናም ደግሞ በእነሱ ላይ ጥፋት ሲታወጅ ቀድሞ መምራትና ጥፋቱን መከላከል ባይችልም እንኳን ቀድሞ አርአያ ለመሆን ከነሱ ፊት መከራ ለመቀበል ዝግጁ ያልሆነ መሪ ይሄ ሐካይ ይባላል። ክፉ አገልጋይ፣ ክፉ ባሪያ ወይም ክፉ የማይታመን አገልጋይ ማለት ነው። ያ ማለት ለሕዝቡ የማይታመን ጧት የተናገረውን ማታ የማይደግም እንደገናም ደግሞ ሕዝቡን እየገፋፋ ሌላ መከራ ውስጥ እያስገባ ነገር ግን አለዋችሁ የሚል የውሸት አገልጋይ የውሸት መሪ እንደዚህ አይነቱ ክፉ አገልጋይ ክፉ መሪ ይባላል ማለት ነው። ስለዚህ ዋናው የዚህ ትምህርት ዓላማ ምንድነው እኛ የምንማረው ከተባለ በተለይም መምህራን የሆኑ ሰዎች መሪዎች የሆኑ ሰዎች ሕዝብ እናስተምራለን የምንል ሰዎች የሕዝብ መሪ ነን የምንል ሰዎች እንዴት መምራት እንዳለብንና እንዴት አድርገን ሕዝቡን መንከባከብ ማገልገል በሰውና በእግዚአብሔር መካከል የተሰጠና አደራ እንዴት መወጣት እንዳለብን አስረግጦ የሚነግረን ካልተወጣን ደግሞ የምናገኘውና የሚሰጠን በእኛ ላይ የሚመጣውን ፍርድ ነው በደንብ አድርጎ ዘርዝሮ የሚነግረን ይህ የመጽሐፍ ቅዱስ ክፍል ማለት ነው። እንግዲህ ለዚህ ቀን በመዝሙረ ዳዊት በዲያቆናቱ አዋጅ እንዲታወጅ ምስባክ እንዲሰበክ ዜማ እንዲዜም በቅዳሴው ላይ የተመረጠው የዳዊት መዝሙር 38 ቁጥር 9 ላይ ያለ ይሆናል። እንግዲህ 30 ወይም መዝሙር 39 ቁጥር 8 ላይ ያለው ማለት ነው። ይሄንን መዝሙር ነው የሚነግረው። ከመንግር ፈቃደ ከመከርኩ አምላኬ ብሎ ነው የሚጀምረው። ሶስት መሰረታዊ አንቀጾች አሉ፣ ነጥቦች አሉት። ከመንግር ፈቃደ ከመከርኩ አምላኬ ብሎ ይጀምራል። ያ ማለት ምን ማለት ነው? ጌታዬ ሆይ ያንተን ፈቃድ ይናገር ዘንድ ስላንተ ፈቃድ ይመሰክር ዘንድ ያንተን እውነታ ለዓለም አውጅ ዘንድ መከርኩ ማለትም አሰብኩ ማለት ነው።
አወጣሁት አወረድኩት እንዴት ብዬ ጌታዬን ልግለጠው እንዴት ብዬ ላስተምረው ይሄ በተለይ አገልጋዮቹን ሰባኪውን ነው የሚመለከተው ሰባኪ የሆነ ሰው ቀዳሹንም ይላል ቀዳሹ አሁን መከርኩ አምላኬ ከመንገር ፈቃደከ የእግዚአብሔርን ፈቃድ ለማድረግ ቀዳሹ ከመሰየሙ በፊት ከመቀደሱ በፊት ዲያቆንም ይሁን ቄስም ይሁን ጳጳስም ይሁን ፓትርያርክ ወደ ቅዳሴ ሲገባ ከመቀደሱ በፊት ጌታዬ ደስ የሚለው እንዴት አድርጌ በቀድስ ነው ማለትም ለዜማው ለንባቡ ለዚያ መጨነቁ መጠንቀቁ እንዲያለ ሆኖ ከምንም በላይ ግን መጨነቅና መጠበብ የሚያስፈልገው ለምንድነው ከተባለ የሰመረ ያማረ አገልግሎት በሰው በእግዚአብሔር የተወደደ ይሆን ዘንድ መጀመሪያ መጸለይ ማውጣት ማውረድ ቂም ይዞ ላለመግባት መወሰን የተጣላው ካለ መታረቅ እንደገናም ደግሞ ያራቀው ካለ ማቅረብ የቀማው ካለ መመለስ የበደለው ካለ መካስ ይህንን አድርጎ መቀደስ ይህንን አድርጎ መስበክ ይህንን አድርጎ መዘመር ተገቢ እንደሆነ አስረግጦ ይነግረናል መከርኩ አምላኬ ማለት ይህንን ከመንገር ፈቃደከ እናገር ዘንድ ያንተን ፈቃድ መከርኩኝ ማለት አሰብኩኝ አወጣሁኝ አወረድኩኝ ማለት ሰባኪውም ማውጣት ማውረድ ያለበት እኔ ማን ነኝ መጀመሪያ እኔ ንጹህ ነኝ እኔ መጀመሪያ አልተጣላውም አትጣሉ ብዬ ለመስበክ እኔ መጀመሪያ ፍቅር አለኝ ተፋቀሩ ብዬ ለመስበክ መጀመሪያ እኔ መልካም ሰው ነኝ መልካሙን ብዬ ለመስበክ መጀመሪያ እኔ የንስሐ ሕይወት አለኝ ንስሐ ግቡ ለማለት የሚል ማንኛውም አገልጋይ ከላይ እስከ ታይ በዚህ መንገድ ራሱ ጋር መምከር እንዳለበት አስረግጦ የሚነግረን የመጽሐፍ ቅዱስ ክፍል ነው ከመንገር ፈቃደ ከመርከረምኩ አምላኬ ማለት አምላኬ ሆይ ስላንተ ደስ የሚያሰኝን አገልግሎት ለማገልገል ምስጋና ለማመስገን ከራሴ ጋር መከርኩ አወጣው አወረድኩ ወሰንኩ የሚለው ነገር ይነግረናል የመጀመሪያው ወህግ ከኒ በማይከለ ከርሲዬ ነው ቀጥሎ ደግሞ ወህግ ከኒ በማይከለ ከርሲዬ ይሄንን በልቤ ውስጥ አመላለስኩት ህግን አመላለስኩት መጀመሪያ መከርኩ ማለት አሰብኩ አወጣው አወረድኩ ህግን ደግሞ በሆዴ አመላለስኩት እንደዚህ ብዬ በሰብከው እንደዚህ ብዬ ባስተምረው እንደዚህ ብዬ በቀድሰው ብዬ በውስጤ አመላለስኩት ህግን እንዴት አድርጌ ለህዝብ ማድረስ እንዲያለብኝ በማይከለ ከርሲዬ ከርስ አይምሮም ሊሆን ይችላል ከርስ ልብም ይሆናል ከርስ ሐሳብ ሊሆን ይችላል አመላለስኩት ማለት ነው ዜኖኩ ጽድቀከ በማህበር አብይ እውነትህን ደግሞ በታላቅ ህዝብ በታላቅ ማህበር በታላቅ ጉባኤ ላይ እውነትህን አወራው ይላል አወራው ይሐላይ መጀመሪያ ማሰብ ከዚያ እንደገና ማብሰልሰል ከዚያ እንደገና ያንን አዋጅ ማወጅ መጀመሪያ የራሳችን ንጽህና የራሳችን ማንነት መመርመር ከዚያ ከመረመርን በኋላ እንደገና ህጉን ለመናገር ደግሞ ማመላለስ ማሰብ ማቀነባበር ቃሉን ከዚያ በኋላ ደግሞ በታላቅ ጉባኤ ላይ ወጡ ያንን ማስተማር ይህ ህይወትና ፈውስ እንደሚሆን አስረግጦ የሚነግረን የመጽሐፍ ቅዱስ ክፍል ይሄ መዝሙረ ዳዊት 39 ቁጥር 8 ላይ የምናገኘው የመዝሙረ ዳዊት ክፍል ስለ ገብርኄር የተነገረ የተሰበከ የተተነተነ የታወጀ የተቀመረ ቀመር ነው ማለት ነው ከዚህ ቀጥሎ ከዚህ ጋር ተያይዞ ወንጌሉ ጋር ደግሞ ለቱም በዓል አስመልክቶ ይሄ መነሻ ይሆነናል መዝሙረ ዳዊት ወይም ብሉይ ኪዳኑ ወደ ሐዲስ ኪዳን ስናመጣው ደግሞ የሚነግረን በማቴዎስ ወንጌል የማቴዎስ ወንጌል ምዕራፍ 25 ቁጥር 10 ላይ ስታነቡ የምታገኙ ነው የዛሬውን ወንጌል በዚህ ላይ እናገኘዋለን እስመ ከመብእሲ ዘይነግድ ወጸዋ ግብርቱ ወሃቦሙ ነዋይወ ይትገበሩ ቦቱ ሊያገለግሉበት ወጥተው ወርደው ሊያተርፉበት አገልጋዮቹን ጠርቶ ገንዘብ ሰጥቷቸው ወደ ሩቅ ሀገር የሄደ ባይለጸጋን የእግዚአብሔር መንግስት መስላለች ነው ባይለጸጋ ነበረ ነው ባጭሩ ያ ባይለጸጋ ብዙ ሀብት አለው ደግሞ ምሩሩ ነው ቸር ነው ለሰዎች ይሰጣል ያከፋፍላል ሰዎችን መርዳት የሁል ጊዜ ዓላማው ነው ወደ ኋላ አይልም ካለው ነገር ይሰጣል ነገር ግን ይህ ባይለጸጋ ለሰዎች ሲሰጥ ዝም ብሎ ተቀምጠው የሰጣቸውን ቆርጥመው በልተው ቁጭ እንድሉ አይፈልግም በተሰጣቸው ላይ ሁሉ ጊዜ መውጣት መውረድ ማገልገል እንደገናም ደግሞ እንዲያተርፉ ራሳቸውን ረድተው መልሰው ለሌላ እንዲተርፉ ሁሉ ጊዜ ጥረት እንዲያደርጉ የሚፈልግ ባይለጸጋ ነው ባሪያዎቹን ጠራ ወይም አገልጋዮቹን ጠራ በሶስት አስቀምጦታል መጽሐፍ ቅዱስ ምሳሌያዊ ትምህርት ነው ይሄ እንግዲህ ወንጌል ሲሰበክ ገበሬዎች የሚበዙበት አካባቢ በእርሻ በዘር መስሎ ያስተምራል በፍሬ በማይረር መስሎ ያስተምራል ጌታችን በአንጻሩ እንደገና ደግሞ ሴቶች የሚበዙበት አካባቢ በቀለበት እንደገናም ደግሞ በእርሾ መስሎ ያስተምራል ሰው በሚገባው ነገር ወንጌል ማስተማር ተገቢ ስለሆነ ምሳሌ የሚያስፈልገውም ለዚያ ነው
በሶስተኛ ደረጃ ደግሞ ነጋዴዎች የሚበዙበት አካባቢ እንደዚህ በመክሊት በአገልጋይና በመልካም አገልጋይና ሰነፍ አገልጋይ በዚህ ውስጥ አለ ገንዘብ ተሰጥቷቸው በትርፍና ኪሳራ በሰው ልጆች እንዲያለ አስረግጦ ይነግራል። ይሄ በተለይ ለነጋዴዎች የተሰበከ ስብከት ነው። ነጋዴዎችን ስንገለብጣቸው ሰባኪያን፣ መምህራን፣ መሪዎች፣ ጳጳሳት፣ ኤጲስቆጶሳትን፣ ካህናትን የሚመለከት ነው ማለት ነው። እዚህ ላይ ነጋዴዎች ናቸው። እዚህ ላይ የሥራ ሰዎች ናቸው። ወደ መንፈሳዊ ስናመጣው ግን አጠቃላይ የቤተክርስቲያኗ መሪዎች ሆነን በየደረጃ የተቀመጥን እኛን አገልጋዮችን ይመለከታል ማለት ነው። ያ ማለት ደግሞ ምዕመናን ደግሞ የራሳቸው መክሊት ድርሻ የላቸውም ማለት አይደለም። በየደረጃው በትርጓሜ ሊቃውንት አባቶቻችን ተንትነው አስቀምጠውታል። ለእያንዳንዱ ፓርት ለእያንዳንዱ አንቀጽ ዝርዝር ሐሳብ አስቀምጠው ትንታኔ ተንትነው ተርጉማ ያስተምራሉ። ጠራቸው 3 ሰዎች ናቸው። በ3 ነው ያስቀመጣቸው። መጽሐፍ ቅዱስ ችግር የለበትም። ከፈለገ የቁጥር መብዛት ማነስ ሚስጥር አያዛባም። ከፈለገ የዓለምን ሕዝብ 10 ደናግል ብሎ 5 ሰነፎች 5 ልባሞች ብሎ ሰነፎቹን አጠቃላይ የዓለምን ኃጥአን ልባሞችን ደግሞ አጠቃላይ የዓለምን ጻድቃን አድርጎ ማስቀመጥ ይቻላል። የዓለምን ሕዝብ በ10 ደናግል መመሰል በዚሁ ማቴዎስ 25 አንድ ላይ ማግኘት ይቻላል። አስፈላጊ ከሆነ ደግሞ በአንድም ሰው ሊመሰል ይችላል። በሰርግ ቤት የሰርግ ልብስ ሳለብስ ለምን ተገኘ ብሎ በማቴዎስ ወንጌል ምዕራፍ 22 ላይ እንዲያስቀመጠው ሰርግ ያለበሰ የዓለም ኃጥአን ናቸው በሙሉ አንድ ሰው ነው። ግን መጽሐፍ ቅዱስ ላይ ያለው የዓለምን ኃጥአን ሰርግ ያለበሱ ንስሐ ያልገቡትን ሁሉ ሰርግ የተገቡት ደግሞ ብዙዎች ያላቸው ጻድቃን ነው። ቁጥር ችግር የለበትም። አብዝቶም አሳንሶም መናገር ልማደ መጽሐፍ ነው። ሚዛባ ሚስጥር የለውም ማለት ነው። በዚህ ላይ ደግሞ 3 ሰዎችን እንደጠራ ይነግረናል። ባይለጸጋው ቦለዝ 3 ሰዎችን ጠራና ቦለዞ ሐዋ 5 መክሊተ የመጀመሪያውን ጠራውና 5 መክሊት ሰጠው የሰጠው አለ። ወቦ ዘውሃቦ ክሌተ መክሊተ ሁለተኛውን ጠራውና 2 መክሊትም የተሰጠው አለ። ወቦ ለዘውሃቦ አሐደ መክሊተ ሶስተኛውን ጠርቶ 3 ሰዎች ናቸው። ሶስተኛውን ጠርቶ 1 መክሊት የሰጠው አለ። መክሊትን ስንተረጉመው ገንዘብ ማለት ነው። ገንዘብን ስንተረጉመው ደግሞ በራሳቸው አባባል በዚያ በመጣበት በሀገሩ ዘይቤ ቋንቋ ቢነገርም መክሊት ሲተረጎም 1 መክሊት 10,000 ነው። 2 መክሊት ባለ 2 መክሊቱ 20,000 ነው። ባለ 5 መክሊቱ 50,000 ተሰጥቶታል ማለት ነው። ወደኛ ሀገር ስንመነዝረው በእኛ ሳንቲም ቀመር ስናስቀምጠው ማለት ነው። ይህንን ከሰጣቸው በኋላ ለሶስቱም አካፍሎ የመጀመሪያው 5 ሁለተኛውን 2 ሶስተኛውን 1 መክሊት ከሰጠ በኋላ ባይለጸጋው ሰው ወጣችሁ ወርዳችሁ አትርፋችሁ ጠብቁኝ መጥቼ ቆጣጣራችኋለሁ አትርፉ። ይህንን ያተረፈበት በሰጠው አትርፎ ራሱን የረዳ ሰው ካለ ርሱ በታላቅ ባለው ስልጣን ላይ ይሾማል። መልካም ነው። መልካም አገልጋይ ነው። ታማኝ አገልጋይ ነው። ቸር አገልጋይ ነው። ይህንን ግን ወጥቶ ማያተርፍ ካለ ያ ክፉ ባሪያ ክፉ አገልጋይ ነው። ያለውም ይወሰዳል፣ ይነጠቀዋል፣ እሱም በሳት ይጣላል የሚል መመሪያ ሰጥቶ ሄዷል ማለት ነው። ባይለጸጋው ወድረ ብዙ ሙዓላት ወግዚኦም ያ ከብዙ ዘመን በኋላ ያ ባይለጸጋው ሰው መጣና ተቆጣጣራቸው። ሲቆጣጣራቸው ያ የመጀመሪያው ቀረበ። ወቀርበ ዘሐምስ መካሊ 5 መክሊት የተሰጠው ያ ሰው ቀረበ። እንዲህ ብሎ ተናገረው፣ ጌታ ሆይ 5 መክሊት ሰጥተኝ ነበረ። ወጥቼ ወርጄ 5 ኦራባይኩ ዲቢሆን ካልአ 5 መካሊ በእነኚህ በ5ቱ ላይ ወጥቼ ወርጄ 5 መክሊት አትርፌበታለሁ። እንካ መክሊትህን ተቀበለኝ ብሎ 10 አድርጎ አቀረበ ባለ 5ቱ። ጌታውም ያናየና ይህ ታማኝ አገልጋይ ነው፣ በትንሹ የታመነ በብዙ ይሾማልና ጌታ ደስታ ወደሚያደርግበት ቦታ ግባ ብሎ የበለጠ ሹመት ሰጠው ባጭሩ ማለት ነው። በትንሽ ስለታመነ ብዙ ተሾመ። ከዚያ እንደገና ደግሞ ባለ ሁለተኛው መጣና እኔም ወጥቼ ወርጄ 2 ሰጥተኝ ነበር 2 አትርፌያለሁ 4 አድርጌያለሁ፣ እንካ ገንዘብክን ተረከበኝ መክሊትህን ጌታ ሆይ ብሎ አቀረበ። ርሱንም በትንሹ ታምናልና በብዙ ትሾማለህና ጌታ ደስታ ወደሚያደርግበት ገባ ቦታ አለው። የተሻለ ክብር ተሰጠው ማለት ነው። ባለ 3ኛው መጣና አንዲት መክሊት ሰጥተኝ ነበር እንደው ከራይኩ ምድረ ወቀበርክዋ ወጠብለልክዋ በሰበኔ ምድርን ቆፍሬ በጨርቅ ጠቅልያት ይላል ሉቃስ። በጨርቅ ጠቅልያት ምድር ቆፍሬ እዚያው ውስጥ ቀበርኳት። ምክንያቱ ሲያስቀምጥ ደግሞ ሌባ ቀጣፊ ወንበዴ ቢያታልለኝና ያቺ ቢወስድብኝ ይሄ ጽኑና ጨካኝ ባይለጸጋ መጥቶ ቢቆጣጠረኝ አንጣ ቢለኝ የት ገባለሁ ብዬ
ገንዘብክን ቀብሬ ያስቀምጫለሁ እንካብሎ አንዲቷን መክሊት ይዞለት መጣ ከዚያም በኋላ ይህ ባለጸጋውም አለው አንተ እኔ ጽኑ ጨካኝ እንደሆንኩ ታውቃለህ ያልዘራውትን የማጭድ ያልበተንኩትን የምሰበስብ መሆኔን እንዴት ታውቃለህ እንዴት እንድትለኛለህ ወተወርድ እንድታተርፍበት በታላቅ ሹመት ላይ እንድትሾም ይሄን ብሰጥ ይሄን ማድረግ ሲገባ አንተ ጽኑና ጨካኝ አገልጋይ ባሪያ ብሎ ገሰጸውና ከዚያም በኋላ ይህንን እንግዲህ ለሌላው ሰጥቼ ባተረፍኩበትም ነበር ላንተ ሰጥቼ ግን እንዳታተርፍበት ሆኗል ይህንን ጽኑና ጨካኝ ባሪያ ያዙና ጥርስ ማፋጨት ያለበት የጨለማ ቦታ ወስዳችሁ ጣሉት ብሎ ፈረደበት ይላል ይሄ ምሳሌ ነው በምሳሌ ተተረጎመ እንግዲህ ሊቃውንት አባቶቻችን ሰፊ ትንታኔ ሰጥተውታል አንደኛ ባለ 5 መክሊት የተባለው ሙሴ ነው አሉ 5 መክሊት የተባሉት 5ቱ ብሔረ ኦሪት ናቸው ማለትም ኦሪት ዘፍጥረት ኦሪት ዘጸአት ኦሪት ዘሌዋውያን ኦሪት ዘኍልቍና ኦሪት ዘዳግም ኩፋሌን ጨምረው እነኚህ ህግ መጻሕፍት ለሙሴ ሰጥተውታል 5 መክሊት የተባለው ሙሴ ነው ወጥቶ ወርዶ እንዲያተርፍ ተሰጥቶታል ህዝብ እንዲጠብቅበት ነው ይሄ 5 ኦሪት ሙሴን ይዞ በዚህ በህግጋቱ ሙሴ 600,000 ህዝብን አምልኮ ተጣዖት ማዳኑ ትርፉ ያ ነው ማለት ነው የሙሴ ትርፍ 600,000 ህዝብ ነው ግን በዚያው 5 አተረፍኩ አለ በሰጠኸኝ 5 መጻሕፍት እነሆ ህዝቡን እየመከርኩኝ ከባህረ ኤርትራ ወይም ከሲና ምድረ በዳ እስከ ደብረናባው ድረስ ይዤ ህዝቡን አንጥቻለሁ እስከዚህ ድረስ አንጥቻለሁ አትርፌያለሁ ማለት ከአምልኮ ተጣዖት ህዝቡን አድኛለሁ በአንድ ወቅት እንኳን ተሳስተው አሮንን ጣዖት አሰርተው ስብኮ ላይ ሜላም ጥጃ ቆመው በሐቅለ ሲና በሰገዱበት ጊዜ በኮሬብ ምድረ በዳ በእግረ በኮሬብ ተራራ ስር ያንን ጣዖት ባደረጉ ጊዜ ህድገን የተሰየሙ ለሉ ወሰይመከ ውስተ ህዝብ ክቡድ እነኚህ ላጥፋና ሌላ ህዝብ ላይ ልሹም ስትለኝ አንተን እንኳን ተከራክሬ እምትሰየሙ ለሉ ጠስየኒ ግዚኦ ዘጻፍከኒ መጽሐፈ ሕይወት እነኚህ ህዝቦችን ከምታጠፋቸው አንተ ብዙ ታምራት ያደረክላቸው ታምርህ በግብጽ በፈርዖን ፊት የተገለጠላቸው እኔም ደግሞ በምድረ በዳ ተንከራተትኩላቸው 600,000 ህዝብ ለምን ታጠፋለህ ያንተ እንኳን ተከራክሬ አትርፊያቸዋለሁ እንኳን ካምልኮ ተጣዖት ብሎ ቅድመ እግዚአብሔር መቅረቡንና እግዚአብሔርም ደግሞ እዚህ በኋላ አንተ ለምድራዊ ርስት ለዚህ ለደብረናባው ከደብረናባው ወደ እስራኤል ባህረ ዮርዳኖስን ተሻግሮ ምድረ ርስት ሳይሆን የምትወርሰው ዘላለማዊ ርስት እኔ ጋር ትኖራለህ ብሎ እግዚአብሔር ከእስራኤል ሰውሮ በመላእክት አማካኝነት ሙሴን መውሰዱን የተሻለ ትሾማለህ ማለት ኢየሩሳሌም ምድራዊቷ ሳይሆን መንግስተ ሰማያት ነው ያንተ ሰማያዊት ገነት ናት ብሎ ወደ እግዚአብሔር እንደዚያ ሙሴ እንደጠራው ወደ ክብር ቦታ ይሄንን ያስረዳል ማለት ነው ባለ ሁለት የተባለው ቅዱስ ጴጥሮስ ነው ብለውታል ሊቃውንቱ ጴጥሮስ ብሉይና ሐዲስ ነው ሥርዓተ ክህነት በአዲስ ኪዳን በእግሩ ቆሞ ሄዶ በጴጥሮስ ነው በሰማይ በምድር ሰርፍታ ተብሎ ተሰጥቶታል በዚህም አማካኝነት ቅዱስ ጴጥሮስ ብሉይና ሐዲሳትን ይዞ ህዝብና አህዛብን ማሳመኑ ነው ብሉይና ሐዲስ ሁለት መክሊቶች ናቸው እንደው በዚህ በሊቃውን ታገላለጽም እንደው ሐሊብና ማዕር ተብለዋል ማዕር ብሉይ ኪዳን ነው ሐሊብ ወተት የተባለው አዲስ ኪዳን ነው ወደዚህ ደግሞ የጴጥሮስ ደግሞ ሁለት መክሊቶች ብሉያትና ሐዲሳት ናቸው ያተረፋቸው ደግሞ ሁለት የደረባቸው መክሊቶች በሁለት ብሉይና ሐዲስ ህዝብና አህዛብን 5000 እንደገና ደግሞ 3000 ነጊና አጥብቆ 8000 ማህበረ እስጢፋኖስ በጴጥሮስ ትምትር መፈጠራቸው ነው ትርፉ እነኚህ ማህበረ እስጢፋኖስ 8000 ናቸው ማለት ነው እንደገናም ደግሞ ቀድሞ የነበሩ 120 ቤተሰብ እነኚህን እንዲመራም ደግሞ የተሰጠው ስለሆነ በጎችን ጠቦቶችን ግልገሎችን ጠብቅ ተብሎ ለጊዜው የተሰጡት 12ቱን 70 አርዲትን 36ቱን በኋላም ደግሞ 3000 5000 አጠቃላይ ነኝ ማህበረ እስጢፋኖስ የሚባሉት 8120 ምዕመናንን በተሰጠው መክሊት ማትረፉን ለቅዱስ ጴጥሮስ ሰጥተው ሊቃውንት አባቶቻችን ይተረጉማሉ ማለት ነው ሁለቱም መክሊት ብሉይና ሐዲስ ነው ትርፉ ደግሞ ህዝብና አህዛብን ወደ ክርስትና ማንጣቱ ነው ማለት ነው ባለ አንድ መክሊት የሚባለው ሶስተኛው ይሁዳ ነው ብለውታል ሊቃውንት ይሁዳ ያው አንድ መክሊት ተሰጠው ስልጣን ተሰጥቶ ነበር እንደማንኛውም ሐዋርያ ማሰር መፍታት ማስተማር እንደገና ድውይ መፈወስ ለምጽ ማንጻት ጉር ማብራት የመሳሰለው አብሮ ለሐዋርያት ጋር እኩል የተሰጠው ስልጣን ተሰጥቶታል ከተሰጠው በኋላ ግን በዚያ ስልጣን ሳይጠቀምበት ጭራሽ የተሰጠው መክሊት ሊቀበል እንኳን አይደለም ሌላ ትርፍ ሊያተርፍበት ስልጣን የሰጠውን ጌታችን መድኃኒታችን ኢየሱስ ክርስቶስን ርሱን በ30 ብር በፍቅረ ነዋይ ፈጣሪውን አሳልፎ መስጠቱን እንኳን ሊያተርፍ አይደለም ያንኑ የተሰጠውን እንኳን
እንኳን ሌላውን አስተምሮ አራያ ሊሆንና ሊመክር ክርስትናን እንዲያብብ አስተዋጽኦ ሊያደርግ አይደለም ቀርቶ ያለውን ክርስትና ራሱን የክርስትና ባለቤቱን ክርስቶስን አሳልፎ መስጠቱን የተሰጠውን መክሊት መቅበሩ ነው ብለው ሊቃውንት አባቶቻችን ያም ደግሞ ወደ ጥርሱ ወደ ማፋጨት ጨለማው ያለበት ጣሉት ማለት በሐዲስ ኪዳን የመጀመሪያው ሲኦል የገባ እሱ ነው ይላሉ የኛ መተርጉማን። ምክንያቱም ክርስቶስን አሳልፎ ከሰጠ በኋላ ክርስቶስ በራሱ ፈቃድ ይድናል እኔ ገንዘቤን እየቀራለው ነበረ። ነገር ግን ክርስቶስ የመጣበት ዓላማው መሰቀል ዓለምን ማዳን ስለሆነ ክርስቶስ ተሰቀለ። በዚያ ተጸጸተና ገንዘቡን ሄዶ ወገደፈው ተብሩር ያንን ብሩን ወስዶ በትኖ በአደባባይ ወሆረ ሀበ እጽ ወተሰቀለ ወደ እንጨት ሄዶ ስቀይ ብሎ እንጨት ላይ ለመሰቀል ሞከረ። ወገደፈቶ ይት እጽ እንጨቷም ወሩራ ጣለችው። ነስ ወተናገረቶ ይት እጽ እንጨቷም እንዲብላ ተናገረችው። ነስ ወብኪ ከመ ጴጥሮስ ወከ እንደ ጴጥሮስ እንደ ወንድምህ ይልቁንስ አልቅስ በቀራንዮ ላይ 3 ጊዜ ክዶት ይቅር እንዲያለው ወበከመ ሰረየሎቱ ኃጢአቶ ለጴጥሮስ ከማው ይሰሪ ለከ ጴጥሮስን ኃጢአት ይቅር እንዲያለ አንተንም ይቅርልሃልና ከኔ ጋር መተስ ቀይ ከማለት ንስሐ ግባ ብላ እንጨቷ እንደገሰጸችው። ነገር ግን ወድቆ በሽተኛው ነው አልጋ ላይ ተኝቶ ንስሐ ሳይገባ እስከ 40 ቀን መቆየቱ ክርስቶስ ሊያደርግ ነው ሲሉት ወጥቻ ያለው ሲል ሆዱ ተጎልጉሎ የበሩ መቃን ቢሉ ይዞ ሆዱን ጎልጉሎ እንደጣለውና ክርስቶስ የሚያደርግበት ጊዜ እንደሞተ የመጀመሪያው ሲኦል ገቢ እንደሆነ ንስሐ እንዳልገባ ሳይገባ እንደሞተ ሊቃውንት አባቶቻችን ይተረጉማሉ። ይሄንን የመጀመሪያው ትርጓሜ ነው። ከዚያ በኋላ በየደረጃው ይተነትኑታል። ይሄንን አወራረዳል ይወራረዳል። የመጀመሪያው ጴጥሮስ ባለ 5 ባለ 2 ጴጥሮስ ሙሴ ባለ 5 ጴጥሮስ ባለ 2 ይሁዳ ባለ 1 ብሎ ይሄን ከተነተኑ በኋላ ከዚያ እንደገና መምህራን በየደረጃው ናቸው። 5 መክሊት ማለትም የተሰጠው አለ። በተሰጠው ጸጋ ማንኛውም ሰው ማስተማር የተሰጠው ጸጋ ማስተማርና ተማሪዎችን ማፍራት ራሱን አክሎ ተማሪዎችን በትምህርተ መንፈስ ቅዱስ ወለድኩክም እንዳለ ሐዋርያው ቅዱስ ጳውሎስ በመንፈስ ቅዱስ ትምህርት መምህራንን መውለድ እንዳለባቸው ወይም በዚህ በመጽሐፈ ሄኖክ ምዕራፍ 12 ላይ ርኢኩ እንዘ ወልዱ ከዋክብት ሲወልዱ አየው ወምዝ ርኢኩ እንዘ ወልዱ መባረክትን ሲወልዱ አየው። መብረቅ ይወልድ መብረቅን ይወልዳል እያለ እንደተነተነው ከዋክብትን ይወልዳሉ፣ ካህናትን ይወልዳሉ፣ ወይም ሚመናንን ይወልዳሉ በትምህርት መንፈስ ቅዱስ ማለት ነው። መባረክት ማለትም ደግሞ ካህናትን ይወልዳሉ። መብረቅ ይወልድ መምህርን ይወልዳል ይተካል ተብሎ እንደተተረጎመው ሊቃውንት አባቶቻችን በዚህ ደረጃ የብሉይ ኪዳን ምሁራን እንደተነተኑት ያው ሊቅን እየወለደ ካህንን እየወለደ ጥሩ ሚመን እየወለደ ልጆቹን ራሱን አስመስሎ አሳክሎ መኖር እንዳለበት በአንጻሩ ንስሐ ልጆቹን አስተምሮ መክሮ ለስጋ ወደሙ ማብቃት ካንድ የሚጠበቅ ይህን ካላደረገ ግን ራሱ መክሊት የቀበረ ተጠያቂ እንደሆነ በእያንዳንዱ ደረጃ የየራሱን ደረጃ ተሰጥቷል ማለት ነው። በዚህ የማያልፍ ካህን በዚህ የማያልፍ ጳጳስም ሆነ ቆቦስም ሆነ ሰባኪም ሆነ ተጠያቂ እንደሆነ መክሊት እንደቀበረ አስረግጦ የሚናገር የመጽሐፍ ቅዱስ ክፍል ነው ማለት ነው። ስለዚህ በገብርኄር ዕለት ወይም ቸር አገልጋይ ያው ሐካይም ስላለ ክፉ አገልጋይም ስላለ ከክፉ አገልጋይ ወደ መልካም አገልጋይነት የምንቀየርበት መሰረታዊ ትምህርት ስለሆነ ይሄንን በደንብ አድርገው አባቶቻችን አስተምረውናል ማለት ነው። እና እኛም ትክክለኛ የውሸት ሳይሆን የእውነት ያስመሳይነት ሳይሆን በትክክል ያለመወላወል የእግዚአብሔርን ቃል የተሰጠንን ጸጋ ሁሉ ተጠቅመን ሌሎቹን ማስተማር መምከር አራያ መሆን ከኛ እንደሚጠበቅ አስረግጦ የሚነግረን የወንጌል ክፍል ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።